ተመልካቾቻችን እንደምን ከረማችሁ? የእግዚአብሔር ፈቃድ ሆኖ ቀጠሮ ይዘን ነበር። ዛሬ በቀጠሮአችን ተገናኝተናል። የዛሬ ዝግጅታችን ባለፈው ካቆምንበት ደቡብ ኢትዮጵያ ውስጥ ነው ያለነው። ባለፈው ዝግጅታችን የተወሰኑ አካባቢዎችን አይተናል። አርሲ አካባቢ ያለውን እንደዚሁም ከምባታና ሀዲያ አካባቢ የነበረውን እንቅስቃሴ አይተናል። ዛሬ ደግሞ እዛው ከነሱ ጋር የተያያዘውን የወላይታ አካባቢና የሲዳማ አካባቢን የምንቃኝበት ጊዜ ነው የሚሆነው። የወላይታ አካባቢ የወንጌል እንቅስቃሴን ስናነሳ በእርሰው መጽሐፍ እግዚአብሔር ይባርከውትና በዘጋጁልን መሰረት ታሪካችን ተሰንዶ በተቀመጠው የሚያነሷቸው ሁለት ሰዎች አሉ። እነዚህ ሰዎች ወደ ኮየራ አድቬንቲስት በመምጣት ቀደም ሲል ራሳቸው ያገኙትን መጽሐፍ ቅዱስ ሲናገር ካጠኑ በኋላ መተው የሰሩ ስራ አለ። እነዚህን ሰዎች እናንሳቸውና የነሱን ሰዎች እንደው አመጣጥ ያረጉትን እንቅስቃሴ አጠቃላይ የዚያን ዘመን የሆነውን ሲጽፉም ደግሞ የሚያስታውሷቸው ነገሮች ካሉ እሱን በመጨመር ይነግሩኛል። የመጀመሪያው ተጠቃሽ አቶ ሜላ ኡርኬ ይባላሉ። ሁለተኛው አቶ ቆርጋ ዘለቀ የሚባሉ ሰው ናቸው። እነዚህ ወንጌል ወደ ወላይታ ለመግባት ትልቅ ታሪክ ያላቸው ሰዎች ናቸው። የነዚህን ታሪክ እስኪ ያጫውቱን ፓስተር። እነዚህ ሁለት ሰዎች እግዚአብሔር በሚያስደንቅ መንገድ የተጠቀመባቸው ሰዎች ናቸው። ሰዎቹን አውቃቸዋለሁ። አብረን ተጫውተናል፣ አብረን ጊዜ ያሳልፈናል። ስለ ስራቸውም ብዙ ተጫውተናል እና አሁን የምናገረው ራሴ ቀጥታ ከነሱ የሰማሁት ነው አብዛኛው። እና እኒህ ሰዎች አመጣጣቸው አነሳሳቸውን ስንመለከተው እግዚአብሔር ሲጠቀምባቸው የነበረ ዘለግ ላለ ጊዜ አምላክ ሲሰራባቸው የነበረ ነው። ጣሊያን ኢትዮጵያን ከመውረሩ በፊት ሌሎች ሚሽኖች ከኛ በፊት ወደዚያ ገብቶ ነበር። ቃለ ሕይወት የተባሉት ቤተክርስቲያን እና ሌሎችም ገብተው ሲሰሩ ነበርና በኋላ ጣሊያን ሲመጣ ሚሽነሪዎችን ሁሉ ሲያባር ያን ጊዜ የነበሩ ክርስቲያን ወጣቶች ያ የተጀመረው ስራ እንዲጠፋ አልፈለጉም። እንዲቀጥል ስለፈለጉ ራሳቸውን ኦርጋናይዝ አድርገው ራሳቸውን ቀጥረው እዚያ ወጣቱ በወጣቱ እየተሰባሰበ ገንዘብ እያሰባሰቡ ሚሽነሪዎች ይልኩ ነበረ እና ከሲዳሞ የተላኩት ከወላይታ ወደ ሲዳሞ የተላኩት አቶ ቆርጋና አቶ ሜላ እዚያ የነበሩ ክርስቲያኖች ሂዳው እነዚያ አርሲን ወንጌል ሊሰብኩ ተብሎ እዚያ ደግሞ ወንጌልን እየሰበኩ በሚኖሩበት ጊዜ በአጋጣሚ ይቺ መጽሐፍ አለች፣ እግዚአብሔር የባረካት መጽሐፍ ቅዱስ ሲናገር የምትል መጽሐፍ እሷን ያገኛሉ እና እነዚህ ሰዎች ያችን መጽሐፍ ይዘው ወደ ኩየራ ይመጣሉ እና ተዚህ ለኛ ሁለቱ ሲመጡ ቅዳሜ ቀን ነበር። ጸሎት ጨርሰን ከጸሎት ስንወጣ ሁለቱም መጡ። ደስ የሚሉ ሰዎች፣ ሽማግሎች፣ ደረብ ያሉ ዋጥ ያለ ሰውነት ያላቸው አገኘናቸውና ምንድነው ብለን ስንጠይቃቸው እናንተ ጋር ልንነጋገር እንፈልጋለን፣ ኃላፊው ጋር አገናኙን አሉ። ቶፐንበርግ ጋር አገናኘናቸው። የትምህርት ቤቱ ኃላፊ እሱ ስለነበረ ቶፐንበርግ ደግሞ አይ ፓስተር ተክለ ሃይማኖት ነው ትክክል የሚረዳቸው፣ እኔ በአስተርጓሜ ነው እሱ ቀጥታ ሊያነጋግራቸው ስለሚችል ለሱ ነው እሱ ጋር ነው የምናገናኛቸው አለና ወስዶ ከፓስተር ተክለ ሃይማኖት ጋር ያገናኛቸው። እነዚያ ሁለት ሰዎች ከተገናኙ በኋላ ዋናው ጥያቄያቸው የነበረው በሰንበት ላይ ነው። ዋናው ትልቁ ጥያቄ ያቺን መጽሐፍ ቅዳሜ ሰንበት መሆኗን ታስተምራለች፣ ትናገራለች፣ ከመጽሐፍ ቅዱስም ትጠቅሳለች። ሌሎች ሰዎች ግን ሲያስተምሩ እሁድ ነው ብሎ አስተምሯቸዋል። በዚህ ትልቅ ችግር ገጥሟቸዋል። ትልቅ ችግር ስለገጠማቸው መጥተዋል ወደኛ ሲመጡ የጠየቁት የመጀመሪያው ጥያቄያቸው ይሄ ነው። እንግዲህ አስረዱን፣ እናንተ ተሳስታችኋል ነው መጀመሪያ ያሉት። ተሳስታችኋል፣ ምክንያቱም ዓለም ሁሉ የሚያከብረው እሁድን ነው፣ እናንተ ብቻችሁ ደግሞ ቅዳሜን ታከብራላችሁ። ተሳስታችኋልና እናንተ እንድታስረዱን ይሻላል የሚል ጥያቄ ይዘው ቀረቡ።
በዚያ ጥያቄ መሰረት ቄስ ተክለ ሃይማኖት ናቸው ያስረዷቸው። ጥሩ አድርገው ከመጽሐፍ ቅዱስ ያስረዷቸው። መጨረሻ ተብሎ መጨረሻ ያላቸው ጥያቄ ምንድን ነው? እንግዲህ አሁን ከመጽሐፍ ቅዱስ እሑድ ይከበር የለም እያላችሁ ነው? አዎ የለም። ክርስቶስ በዚያ ቀን ተነስቷል? አዎ ተነስቷል። ታዲያ የተነሳበት ቀን እንዴት አይከበርም አላለም? አላዘዘም። የተነሳሁበትን ቀን አክብሩ አላለም። ዓለምን የፈጠርሁበትን ሰማይና ምድር የፈጠርሁበትንና ከፍጥረት በኋላ ያረፍኩበትን አክብሩ ብሏል። ይህንን ግን አክብሮ ስላላለ ለዚህ ነው እንደሚሆነው ተብሎ ሲነገራቸው፣ አይ አሁን አንድ ምርጫ አለን። ምንድን ነው? ወይ እኛ ከመጽሐፍ ቅዱስ ጥቅስ ማግኘት አለብን፣ ወይ እናንተ ከመጽሐፍ ቅዱስ ጥቅስ ማግኘት አለባችሁ። እናንተ ብታስረዱን ቅዳሜ ሰንበት መሆኗን፣ እኛ ደግሞ እሑድ መሆኗን። ቄስ ተክለ ሃይማኖት እሺ በጣም ጥሩ ይስማማኛል፣ እኔ ቅዳሜ ሰንበት መሆኗን ከመጽሐፍ ቅዱስ አስረዳለሁ፣ እሑድ ሰንበት መሆኗን ደግሞ እናንተ ታስረዱኛላችሁ እና በቀጠሮ ቀን እንገናኝ። ቀጠሮ ተይዞ ይለያያሉ። እዚያ ይሄዱና አለቃቸውን ራሳቸው ቢፈልጉ ጥቅስ ያጣሉ። አለቃ አላቸው፣ ፈረንጅ አለቃ እና ምን ይሉታል? ይሄ ነገር ቸግሮናልና እንድትረዳ እንፈልጋለን፣ በጣም ተቸግረናል ይሉታል። ሰውየው ምን ይላቸዋል? አይ የማያስቸግር ነገር ነው የሚያስቸግራቸው ያላቸው። እኛ እኮ ከአሜሪካ ተነስተን ሚሽነሪ ሆነን የመጣ ነው። በዚህ ሀገር ጨለማ አለ፣ ያችን ጨለማ አስወግዱ ተብለን የወንጌልን ብርሃን ልናበራ ነው እንጂ ቅዳሜ ሆነ ሰንበት ቅዳሜ ነው ሆኖ ሚል ይሄን አይደለም የኛ መልእክት። የኛ መልእክት ክርስቶስ አዳኝ ነው የሚለውን ይህን ሰዎች እንዲቀበሉ ነውና ይህንን የሚያስጨንቃቸው። ስለዚህ አትጨነቁ፣ ይሄ ነው ዋናው መልእክት ብሏቸዋል። እውነት ነው። አዎ፣ ነገር ግን ለሰውየው ደግሞ ቃል ገብተናል። የገባነው ቃል ምንድን ነው? እሑድ ሰንበት ነው የሚል ጥቅስ አንድ ጥቅስ ካላወጣን መሄዳችን ነው ወደ እነሱ፣ መለወጣችን ነው። ይሄ ከተገኘ ግን ወደ እናንተ ይሄ ነው። ከዚህ አውጣን። ከዚህ ማታወጣን ከሆነ እኛ መሄዳችን ነው። ችግር ተፈጠረ። በኋላ ሰውየው ጥቅስ ማግኘት እንደማይችል ያውቃል። ጥቅሱን ሊያገኝ አልቻለም። በኋላ ምን ይላቸዋል? ዝም ብላችሁ ጸጥ ብላችሁ ተቀመጡ። አንተ ሜላ ዝም ብለህ ወንጌልን ብትሰብክ ልጅህ ይማርልሃል፣ እናስተምርልሃለን። ያንተም እንደዚሁ። ግን ይህንን ሌላ ጥያቄ እያመጣችሁ የምታስቸግሩ ከሆነ ከኛ እንዳላችሁት ልትለዩ ነው እና ጥሩ አይደለም ይላቸዋል። አይ እኛ እውነት ካለችበት ነው የምንቆመው። ካለችበት የት ምትሆን የት እውነትን እንይዛለን፣ እዚያ ነው የምንገናኘው ይላሉ። በኋላ ያ ጥቅስም አልተገኘም እና አቶ ሜላ እና አቶ ቆርጋም እቃቸውን ጠቅለው ብድግ ብለው ወደኛ መጡ። እኛ ጋር ተገናኙ። ክረምት ኮርስ ነበር የምሰጠው። የክረምት ኮርስ ሰጠናቸው። ያላቸውን ጥያቄ ሁሉ አመጡ እንደፈለጉ። እነሱ ብቻ አይደለም፣ ሌሎችም ከከባታ ያመጡ ሌሎች ብዙዎች ነበሩ። እነዚያ ሁሉ ሰብስበን ነው ኮርስ የሰጠነው። ያ ከተማሩ በኋላ እውነተኛቱን ሰንበት መቼ እንደሆነች ካወቁ በኋላ በደስታ ወደ ቤታቸው ተመለሱ። በዚህ አይነት ተጀመረ። የሚገርም ታሪክ ነው። ደግሞ ለዚህ አቶ ቡናሮ የሚባሉ ሰው መጽሐፍ ቅዱስ ይናገር የምትለዋን ለአቶ ሜላ እንደሰጡ በመጽሐፍ ጠቅሰዋልና እኒህ አቶ ቡናሮ የሚባሉ ሰውም ሊጠቀሱ ይገባቸዋል። ምክንያቱም እግዚአብሔር መስመሩን የዘረጋ ቢሆንም አንዳንድ ጊዜ በእጃችን ይዘን ለሰው መስጠት የማንፈጥንበት ጊዜ አለ። እኒህ ሰው ደግሞ እግዚአብሔር ባርካቸው ይህን በማድረሳቸው ከፍተኛ ስራ ተሰርቷል። እንደውም በዚህ አካባቢ አቶ አበበ ብዙነህ፣ አቶ መክብብ ገብረ መድህን በኋላ ፓስተር የሆኑት ያኔ ወጣቱ ፓስተር ነጋሽ ሞት ባይኖር በዚህ ቦታ ገብተውም የበለጠ እንቅስቃሴ እንዳረጉም በመጽሐፍ ጠቅሰዋልና በዚህ ዘመን የዚህ ዘመን ትውልድ እንደዚህ አይነት እየተንቀሳቀሰ ከአካባቢ እየወጣ ወንጌልን ለመናገር ፈቃደኛ ቢሆን እግዚአብሔር ይረዳዋል። እነዚህን የረዳ አምላክ ዛሬም አለ እና አቶ ሜላን እንግዲህ የሰሩት ስራ ታላቅ ነው በእውነት ለመናገር። ከዛ ወደ ሀገራቸው ተመልሰው እንግዲህ ህዝብ ማንቀሳቀስ ጀመሩ ማለት ነው። ሄደው ራሳቸው ያወቁትን ያገኙትን ብርሃን ማስተማር ይጀምራሉ። ማስተማር ሲጀምሩ ብዙ ሰው ይመጣል ወደ እነሱ።
ብዙ ሰው ሲመጣ አረ ወደኛ መጥተው እባካችሁ ወንጌላውያን ስጡን፣ አልበቃም እኛ አልቻልንም፣ ጥያቄ የሚጠይቀው ሰው ብዙ ነውና የዚያን ሰው ሁሉ ጥያቄ ለመመለስ ሰው ያስፈልገናል ስላሉ ትሬኒንግ ስኩል ነበረ ነው ኩየራ ወንጌላውያን የሚሰለጥኑበት። እነ ፓስተር ነጋሽ፣ እነ መክብብ፣ ነገረ እግዚአብሔር እነዚህ ሁሉ ከዚያ ነው የነበሩት። እነዚህ ተማሪዎች ክረምት እዚያው ትምህርት ሲሰሩ ነበር የሚከርሙ። አሁን ግን በክረምቱ ወደ ወላይታ ብንለካቸው ወንጌል ሲሰብኩ ይከርማሉ። ትምህርት ቤቱም እኛም ያው የሚገባቸውን ሂሳባቸው ለትምህርት ቤታቸው የሚሆኑን እንረዳቸዋለን እና በዚህ ምክንያት በሰል ያሉትን በጥሩ እውቀት ያላቸው የመጽሐፍ ቅዱስ እውቀት ያላቸውን ፍላጎት ያላቸውን ፍቅር ያላቸውን እነሱን መራርጠን ሰደንላቸው። እነዚህ ሁሉ ጥሩ አስተምረው መጡ፣ ጥሩ አስፋፍተው መጡ። ከዚያ በኋላ አልበቃም። ተማሪ ደግሞ እነዚህ ተማሪዎች ናቸው ተመልሰው ወደ ትምህርት ቤት ይገባሉ። አሁን ባዶ ሊሆን ነው። አሁን ሰው ያስፈልጋል። እንግዲህ ተዘጋጅተህ ከሆነ ወደ ቄስ ነገሬ ነው የምንሄደው። ከዚህ ላይ እንሄዳለን። ከዛ በፊት አንድ ነገር ግን ላንሳ ፓስተር። የዛ ዘመን ተማሪ ከሀገራቸው በጣም ርቀው ነው ኩየራ፣ ደንጎሮ እንደዛ አይነት ሩቅ አቃቂ እዛ አካባቢ የተወለደ ሰው አይደለም መጥቶ የሚማረው እና ክረምት ወላጆችን ልጠይቅ አይልም። በክረምት ሰርቶ እንደውም በጋ ክፍያውን ወላጆችን ላለማስከፈል ሌላ ሀገር ሄዶ ስራ ይሰራልና እንደው እነዚህ ወጣቶችን በእውነት አንድ የትምህርት ቤቱ የዘረጋው መስመር ትልቅ ነበር። ይሄ ስራን ከህይወት ጋር እየለማመዱ ማሳደግ። ሌላኛው ወጣቶች ደግሞ የነበራቸው ፍቅርና ጥረትን የሚገርመኝ ነው። ብዙ ሰዎች ናቸው በዚህ በሰው መጽሐፍ የሚጠቀሱና እንደው እኒህ ወጣቶችም ያሁን ትልልቅ ሰዎች አንዳንዶቹም በህይወት የሉም። እነሱ እናመሰግናቸው አናልፍም መቼም በህይወት ዛሬ ባይኖርም። ለምን ስራቸው ዛሬም እየተናገረ ስለሆነ። ከዚህ ቀጥሎ እርሰው እንዳሉት ወደ ፓስተር ነገር ሙለታ ነድ እኒህ ሰው ደግሞ አንድ የተለየ ጠባይ አላቸው። እኔም ማውቀው እኔን ጨምሮ ደሞዝ ቀንሶ መሄድ በጣም ነውር ነው። እውነት ለመናገር ጥቂት ሰዎች አድርገውት ሊሆናል፣ እግዚአብሔር ረዳቸው። ፓስተር ነገሬ ሙለታ ደሞዛቸውን ቀንሰው በ1955 እንደ አውሮፓውያን አቆጣጠር ወደዚህ ወደ ተጀመረበት ቦታ በተለይ ሰኬ ወደምትባለው ቦታ ይሄዱና አገልግሎት ይጀምራሉ። እንደው እሳቸው እንዲህ ፈቃድ እንዲሆኑ ያደረጋቸው እንደሚታወቀው እሳቸው ከወደ ምዕራብ አካባቢ የመጡ ሰው ናቸው። እርግጥ ይሄ ትክክለኛ የወንጌላዊ ባህሪ ነው። እዚህ ነኝ የሚባል አይደለም። ግን ስራም ቀንሰው በማያውቁትም አካባቢ ሄደው ይህንን ለማድረግ ምን አይነት ሰው ነበሩ? አካሄዳቸውስ እንዴት ነበረ? እንግዲህ የዚህ አካባቢ የሚመለከት የሚሽን ጣቢያውስ ምን አደረገ? እስኪ ያጫውቱን ፓስተር ነገሬ ጣሊያን ኢትዮጵያን ከመውረሩ በፊት በእኛ ትምህርት ቤት ይማሩ የነበሩ ሰው ናቸው። አዲስ ዓለም የሚባለው ትምህርት ቤታችን ከዚያ የተማሩ ናቸው። ሲማሩ ጣሊያን መጥቶ ወረረው። እዚያ በኋላ ወደ ወለጋ ሄዱ። እዚያው ቤተሰቦቻቸው ካሉበት ቆዩ። ከዚያ ከቆዩ በኋላ ጣሊያን ከኢትዮጵያ ሲወጣ ሰራተኛ ተፈለገ። ወንጌላውያንም አስተማሪም የሕክምና ሰራተኞችም ሁሉ ተፈለጉ። ከያሉበት ሚሽናውያኑ እነዚህን ኢትዮጵያውያን ከያሉበት እየለቀሙ ጎንደር የነበሩትን፣ አስመራ የነበሩትን፣ ወለጋ የነበሩትን አሰባሰቡ በየቦታው መደቧቸው። እሳቸው መጀመሪያ የተቀጠሩት አቃቂ ነበር። አቃቂ መጽሐፍ ቅዱስ እንዲያስተምሩ፣ መጽሐፍ ቅዱስ ደግሞ ሲያስተምሩ ልጆቹ ወዷቸው ነበር። እሳቸው በሚያስተምሩት ትምህርት በሙሉ ልባቸው የሚያምኑ ሰዎች ናቸው። በጣም ጥልቅ የሆነ እምነት የነበራቸው ሰው ነበራቸውና ያን ያዩ ልጆቹ ስብከታቸውን ይወዳሉ ተማሪዎቹ። እና እዚያ ሲኖሩ ሳለ አንድ የተሰማቸው ነገር አለ። የተሰማቸው ምንድነው? እግዚአብሔር እንደተናገራቸው። እግዚአብሔር ሲናገራቸው አንተ ከዚህ እንድትሆን አይደለም፣ የአንተ ስራ ወጥተህ ሄደህ ሙሉ ጊዜ በወንጌል ስብከት መጽሐፍ ቅዱስ አስተማሪ ሆነ እዚህ እንድትቀመጥ አይደለም። ወላይታ፣ ሳኪ፣ ከምባታ እየሄድክ ማስተማር፣ ይሄ ነው ከአንተ የሚፈለገው የሚል ስሜት ይመጣባቸዋል። ከዚያ በኋላ ወደ ኃላፊዎቹ ሄደው እኔ ጥያቄ አለኝ። ምንድነው ጥያቄ? መጽሐፍ ቅዱስ እያስተማሩ ነው። አሁን እኔ ግን መጽሐፍ ቅዱስ አስተማሪ መሆን ሳይሆን ወንጌላዊ ሆኜ ሙሉ ጊዜን በወንጌላዊነት ማሳለፍ ነው የምፈልገው
ይሄን ጊዜን በሱ ነው ላሳልፍ የምፈልገው እና ይሄን እንዲፈቀድልኝ ነው የምጠይቀው ይላሉ። አንተ መጽሐፍ ቅዱስ እያስተማርህ ነው። አንተ ወደዚህ አይርክ ነው ደግሞ እዚህ ይዘህ ነው የምትሄደው። በአንተ ፈንታ ሌላ ሰው ልንቀጥር ነው እዚህ የሚያስተምር መጽሐፍ ቅዱስ ምን ይሆናል? እንዴት ይሆናል? አይ የኔ ደግሞ ግማሹ ይሄድ፣ ግማሹ ለዚህ መጽሐፍ ቅዱስ ለሚያስተምር ሰው ስጡት፣ ግማሹ ለኔ ይሆናል። እኔ ግን ሄዳለሁ፣ አስተምራለሁ፣ መጽሐፍ ቅዱስ አስተምራለሁ። እና አንድ ጥቅስ ከቆሮንቶስ ላይ አንድ ጥቅስ የጠቀሱት እዚህ ይለኛል። ምንድነው የሚለው ጥቅሱ? ብዙ በር ተከፍቶልኛል፣ ብዙ የሥራ በር ተከፍቶልኛል፣ ወደረኞቼ ደግሞ ብዙ ናቸው ይላል። እንደዚህ የሚል ጥቅሱ እንደዚህ ነው። ያ ጥቅሳቸው ነው። እሳቸው በስብከታቸው ሲጠቅሱት ነው የሰማው አስታውሳለሁ። እስካሁን ድረስ ብዙ በር ተከፍቶልኛል፣ ወደረኞቼ ባላጋሮቼ ደግሞ ብዙ ናቸው። ያንን በር የተከፈተውን በር ሄደው ገቡበት። በዚያ ገብተው 7 ዓመት ነው ወላይታ የሰሩት። ስንት ቤተክርስቲያን እንዳቋቋሙ እግዚአብሔር ወቆ። ነገር ግን በሺህ የሚቆጠሩ ሰዎች ናቸው፣ በብዙ ሺህ የሚቆጠሩ ናቸው። በእሳቸው አማካኝነት እግዚአብሔርን ያወቁ ወደ እግዚአብሔር የተመለሱ። እሳቸው ብቻ አልነበሩም። ወይዘሮ አስካለ ባለቤታቸውም ሌላኛዋ ተጠቃሽ ሰው ናቸው። የዛ ትምህርት ቤት ኃላፊ ሆነው በጣም ረፍት የሌላቸው ጠንካራ አስተማሪ፣ ጠንካራ ማስተዳደር ነበሩ ይሏቸዋል። በተለይ አንድ በአዋሳ ቤተክርስቲያን በማቋቋም ቅድሚያ ቦታ የሚሰጡ አቶ ያዕቆብ ሳዳሙ የሚባሉ ሰው፣ እሳቸውን ታሪክ ምናልባት በሌላኛው ክፍል እናየዋለን። እና እዛ ስንማር ይላሉ በጣም 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 የሆነ አስተዳደር አመራራቸው፣ የማስተማር ስራቸው ይገርም ነበር። ባልየው እዚህ ፓስተር ነገሬ ሙለታ ለወንጌል ተመርጦ የሄዱትን ሰው ከዳውሮ ከተለያየ አቅጣጫ ያመጡት ሲያስተምሩ ረጅም ጊዜ ይወስዳሉ አሉ። ምሳ ሳይበሉ ምን ሳያረጉ በጣም በጣም በቃ እንዲህ የሆነ ጠንክረው ዘው ሲያስተምሩ ይቆዩና የሆነ 1 ወር ምናምን ከሄዱ በኋላ እሳቸው ቁጭ ብለው ተራ በተራ ያስተማርኳቸውን አስተምሩ ነው አሉ የሚሉት። እንዲህ በቀላል በላቀ ተመራልድ የሚባል የለም። ቆሞ እሳቸው ያሏትን እያንዳንዷን ካላስተማረ አይመለሳትም፣ አልጨረሰም እሱ። ያን ያህል ጠንካራ ነበሩ እና በምሳ ሰዓት በምን ጊዜ ያልነበራቸውም ይባላል። ሴትዮዋም እንደዚህ እና ሰኬ ላይ የነበረው ጥረት እጅግ ከባድና ሰፊ እንደነበረ ያለ ረፍት እንደሰሩ ሲነገር ሰምቻለሁ። ወይዘሮ አስካለ ይባላሉ ባለቤታቸው። ወይዘሮ አስካለ ኩየራ ነው ነበር። እኔም ኩየራ ነው የምኖረው። እኔ እዚያ ትምህርት አስተምራለሁ፣ እሳቸው ኤሌመንተሪ ያስተምራሉ፣ እዚያ ተቀምጠዋል። ባላቸው ግን ያሉት ሳኪ ነው። ታዲያ ማን ይመግባቸዋል? ይመጣሉ። በወር 1 ጊዜ ይመጡና ከባለቤታቸው ስንቃቸውን ይዘው ነው የሚሄዱ። ሽሮውን፣ በርበሬውን፣ ክኩን፣ ምኑን ድርቆሹን ምሽቱ ያዘጋጃሉ። ያን አዘጋጅተው ሰዎች ይዘው ሄደው እሳቸው ያችን እየሰሩ ነው ቤት እስኪሰራ ድረስ። ቤት ተሰርቶ ሳኬ ወይዘሮ አስካለ ለመሄድ እስኪችሉ ድረስ በዚህ አይነት ነው እሳቸው የኖሩት እና የነ ጳውሎስን ስራ ነው የሰሩት። ድንኳን እየሰሩ ነው እነ ጳውሎስ የዕለት እንጀራቸውን ይበሉ የነበር። እሳቸውም እንደዚያ ነው፣ ወጣቸውን እየሰሩ ነው፣ የራሳቸውን ሽሮ እያፈሉ እየሰሩ ነው ወንጌልን ይሰብኩ የነበሩ። አሁን ደግሞ የነገሩን ታሪክ ይበልጥ የሚገርም ነው። አንዳንዴ አብሮ መኖርና እንደዚህ ታሪኮች እየተፈለፈሉ ሲወጥ እጅግ እውነት ለመናገር የሚደንቁ ናቸው እኒህ ሰው። እንዳውም እንዲህ ይላሉ በእርሶ መጽሐፍ ላይ በ1956 ዓመተ ምህረት እንደ አውሮፓውያን አቆጣጠር 149 ሰዎች ተጠምቀዋል ይላሉ። ከዛ በ1957 ከአንድ ዓመት በኋላ 293 ሰዎች ሆነው አባላቱ ቤተክርስቲያን ማደራጀት ጀመሩ። ፓስተር ነገሬ ሙለታ ብዙ ነው እኮ ስራቸው። በ1954 ዓመተ ምህረት የተጀመረው ስራ እያደገ መጥቶ እንግዲህ በ1955 ዓመተ ምህረት የሙሉ ጊዜ ወንጌላዊ ተመድቦለት የነበረው ሰኬ ፓስተር ነገሬ ሲሄዱ የበለጠውን እየተስፋፋ ነው ሄዱ እና እሳቸው ጀማሪ ሆነው እዚያ ይጠቀሳሉ። በ1959 ዓመተ ምህረት ሰኬ ላይ ቤተክርስቲያን በሳቸው ተገነባ ይላሉ። እኒህ ታላቅ ሰው የሰሩት ስራ ነውና ሰኬን እንግዲህ
ደጋግመን ልናነሳው የሚገባ ብዙ ታምር የተሰራበት ዛሬ ግን ወደ ሶዶና ወደ ሌሎች ቦታዎች በመንቀሳቀሱ እዛ አካባቢ ያለው ስራ እንደነበረው ያለ አይመስለኝም። ለማንኛውም ግን ፓስተር ነገሬ ሙለታ ከዚህ ከሰሩት ስራ በተጨማሪ እንደዚሁ እዛ ቦታ ላይ በ1955 ዓመተ ምህረት መጋቢት 18 እንደ ፈረንጆቹ አቆጣጠር ነው ክሊኒክና ትምህርት ቤት ተከፈተ ይላሉ እርሶ። እንግዲህ ይሄ በእሳቸው ዘመን የተከፈተ ነው በፓስተር ነገሬ ሙለታ። ከዛ ነው ባለቤታቸው ወደዛ ይሄዱ ማለት ነው። ልክ ነው። እና ያም ደግሞ ሲሰራ በነበረ ጊዜ ከሚሽነሪዎቹን ትዝ ይለኛል። አንድ ራስ ስምሰን የሚባል ሚሽነሪ ነበረ። ከኩይራ መሳሪያውን ሁሉ ጭኖ የሚሄደው እሱ ነው። እዚያ የሚሰራው እንጨት ቦርድ አለ ቤቶቹ የሚሰሩበት፣ ያንን ሁሉ በመኪና ጭኖ ይሄዳል። ደግሞ መኪናው መንገድ የለም። እዛ ስትገባ ዝም ብለህ አእምሮ የሚነግርህን እየተከተል እየሄድህ ነው የምታገኘው እንጂ መንገድ የለም። ቦዲቲ ድረስ መንገድ አለ። ከቦዲቲ ወደ ሳኪ ልገባ ስላለ ግን ስንት ጊዜ እንደሚጠመዘዝ ይገርመኛል። ወዲህ ይጠመዘዛል፣ ወደ ግራ፣ ወደ ቀኝ፣ ወደ ግራ እንደ ብሎ ዞሮ መጨረሻ ግን ያገኛታል። ያንን ጭነው ወስደው ቤቱ እንዲሰራ ያደረጉ እነዚያ ፓኒሮቹ ናቸው። ሳር ቤትና እንደዚህ ረጅም መስመር የያዘ በፎቶ አይቼዋለሁ። በጣም የሚገርም አሰራር ነበር የድሮ መንደር። እንግዲህ እነዚህንም የውጭ ሀገር ዜጎች የሰሩት ስራ እጅግ በጣም ታላቅ ነው። በ37 ዓመት አገልግሏል ለህብረተሰቡ ይሄ ክሊኒክና ይሄ ትምህርት ቤት በጣም ትልቅ። ከዛ በኋላ ፓስተር ብርሃኑ ሌሎች ሰዎችም እየሄዱ አገልግለውበታል። እዛ አካባቢ የጠቀሷቸው ብዙ ሰዎች አሉ በመጽሐፎትና እዛ ቀጥሎ ደግሞ በ1980 አሁንም እንደ ፈረንጆቹ አቆጣጠር ነው ሃንጋዳ ላይ ደግሞ ትምህርት ቤት ተከፈተ በአቶ ባትሪ በላይነህ የሚባሉ ሰው ይላሉና እንዴት ነበረ ግን ወደዚያ ደግሞ ሊስፋፋ የቻለበት ያስታውሳሉ? ወደ ሃንጋዳ የሄደበት ነው ሰኬም ብቻ ነው የሚያስታውሰው ሰው? ሃንጋዳ በጣም አስቸጋሪ እንደነበረ እዚያ ትምህርት ቤት ለመጣ እንደነበረ ይሄን አስታውሳለሁ። ባትሪ በላይነህም ማስታውሰው ሰው ነው። ብዙ ጥረት እንደሞከረ በአንድ ቀንም አልሆነለትም። ተስፋ የማይቆርጥ ሰው ነው። ሲሞክር አልሆን ሲል እንደገና ሲሞክር እንደገና መጨረሻ ሊሰራ ችሏል እና ሌሎቹ የከፈሉት መስዋዕትነት ከዚያ ባላነሰ ነው እነሱም እንደዚህ ሰርተው ለመቋቋም የቻሉት። እውነት ነው። እዚህ አካባቢ እንግዲህ ወደ ገጠር ገብቶ በዚያ ዘመን ቅድም እንዳሉት መኪና የማይገባ ምንም አይል አካባቢ መስራት የቤተ ክርስቲያኗም ጥንካሬ ቀላል አልነበረም። ያን ዘመን ለመርዳትና ለመስራት የተደረገው ጥረት። ሌላ ታሪክ ደግሞ እንቀጥልና አንድ ሌላ ደግሞ ያነሱት አለ በጣም የሚገርም ወደ ሲዳማ እንግባና በነገራችን ላይ ይህንን ሳናጠቃለን እንደው ወደ እዛው ወላይታ አካባቢ የነበረውን ጠቅላላ እንቅስቃሴ የሚያስታውሱት ሊነግሩን ይችላሉ? ምናልባት እንደው ከሰኬ ወጣ ብለን ይሄድንበት ካለ በኋላም ወደ መኖካ አካባቢ ሰዎች ከሰሜን መጥተው ወደዛ የሚገቡበት አለና የዚያን እንቅስቃሴ አካባቢ ወንጌል የመስፋፋት ነገር አንድ ቦታ ስላልሆነ ከሰኬ ወደ የት ነው ሄደው የሚያስታውሱን? እስኪ እንደማጠቃለያ የወላይታን እንውሰደው። ወላይታ ወንጌልን እንዴት እንዳስፋፉ ብዙ ጊዜ ፈቃደኛ ወንጌላውያን ነበሩ። እነዚያ ፈቃደኛ ወንጌላውያን ክረምት ይመጣሉ። ኩይራ ብዙ ኮርስ ይሰጣቸዋል። ከዚያ በኋላ ተመልሰው ይሄዳሉ እና በፈቃደኝነት የሚያገለግሉ ናቸው። ይህንን የተጠቀሙ ነበር። ህና አስታውሳለሁ። አንዳንድ ጊዜ እኛ እንሄዳለን ወደ ሳኪ፣ ህዝቦቹ ሳኪ ይመጣሉ። አይቀላል ሳኪ አሰባስበን እነሱን እዚያ ማስተማር፣ በሌላ ጊዜ ወደዚያ እንዲመጡ ከሌሎ ቦታ የሚመጡ ሲኖሩ በአንድ ላይ እናሰባስባቸዋለን። እዚያ መጥተው ከሁሉ የበለጠ እጅግ የማስታውሰው ደስ የሚለኝ ቃሉን የማካፈል መንፈስ በጣም በከፍተኛ ደረጃ ይታይበት የነበረ ዘመን ነው በአካባቢው። አዎ በጣም ሰዎች በፈቃዳቸው ለመስራት የሚፈልጉበት ጊዜ ነበር።
እግዚአብሔር ይመስገን። ከዛ ዘጌት ብሎ ፓስተር ብርሃን ወደዛ ከሄዱ በኋላ ሰዎች በዚህ በሃይማኖት ምክንያት ስደት ገጥሟቸው ወደ መኖካና በላ አካባቢ ከሄዱ በኋላ እዛ ወንጌል እንደገና ተስፋፍቶ በአካባቢው ዛሬም ብዙ ቤተክርስቲያን አለ። ወደ ላይ ወደ ጋሞም አለ አካባቢ ተስፋፍቶ ብዙ ወንጌል የተዳረሰባቸው ቦታዎች እኔም በአካል እጄ ለማየት በቅቻለሁና እግዚአብሔር ብዙ መንገድ አለው ወንጌልን ለማዳረስ ከሌላ አካባቢ ሰዎችን ያመጣል እዛው ያስነሳል። እግዚአብሔር ይመስገን። አንድ ያነሷቸው ሰው አሉ በመጽሐፎት ወጣት የነበሩ በአሁኑ ሰዓት ደግሞ አሜሪካ ሀገር የሚኖሩ የታወቁ ሰርጅን ናቸው ይሏቸው አርሰው በመጽሐፎት የዚያኔ ወጣት ያሁኑ ዶክተር ፈቀደ ገመቹ በ1950 ዓመተ ምህረት እንደ አውሮፓውያን አቆጣጠር መጽሐፍ ይዘው ወደ ደቡብ ወደዚያ ይሄዳሉ። ያው ኩየራ መነሻችን ነውና ይዘው ሄደው በየቦታው ሲያሰራጩ ያቺው ጉደኛ መጽሐፍ ቅዱስ ሲናገር ከአቶ ዶዳ እጅ ትገባለች። አቶ ዶዳን እናንሳቸው። ከዛ በፊት ግን የአቶ ዶዳ አመጣጥና የሌሎቹ ተመሳሳይ ስለሆነ እነዚህን ሰዎች ባነሳቸው ደስ ይለኛል። ወደ ከምባታና ወደ ሀዲያ ሲገባ እንደ አቶ ዶዳ አይነት መንፈስ ነው እግዚአብሔር በዚያ አካባቢ ቅድም እንዳሉት ያስነሳው። ቅድም እናቶ ቆርጋንና እናቶ ሜላን እንዳስነሳው ከወላይታ አካባቢ አቶ ዳንዶ ደጋጋን፣ አቶ ደስታ ገቻሞን፣ አቶ ዋትሮ ዋኖሬን፣ አቶ ፍቅሬ ጋቦሬን፣ አቶ ኃይሌ ዋኖሬ፣ አቶ ደሳለኝ ሎንዳሞ፣ አቶ ያዕቆብ ማሴቦ፣ እንደዚሁም አቶ ታደሰ በየነ፣ አቶ ጴጥሮስ ጨንገሬ፣ አቶ ዳዊት ስሜ፣ አቶ ገብረሃና ባዱሎ፣ እንደዚሁም ፓስተር ደነቀ ሞሪ ከዚህ ከሀዲያ አካባቢና ከከምባታ እየሄዱ እዚህ ኩየራ ከነበረው የማሰልጠኛ ጣቢያ ከፍተኛ ጥረት ተደርጎ ያ ማሰልጠኛ ጣቢያውም ተከታትሎ እንደመጡት ሰዎች ሁሉ ብቻ ሳይሆን የት ደረሳችሁ እያለ እየተከታተለ ሰው እየመደበ ቅድም እንዳሉት ያን ጥረት አድርጎ ነበር። አቶ ዶዳ ደግሞ በዚሁ መንገድ ቀጥ ብለው ወደ እናንተ መጡ። እስኪ እሳቸውን ታሪክ ያጫውቱ ፓስተር። ማን ናቸው አቶ ዶዳ? ዮሴፍ ይባላል ልጃቸው። አዲስ አበባ አለ። አንዲት ደግሞ እሳቸው ልጅ ናት ወይ የልጅ ልጅ የዚህ ቅብና የትምህርት ቤቱ ርዕሰ መምህር የምስራች ዮሴፍ የአቶ ዮሴፍ ልጅ ናት። እና እግዚአብሔር አንድ ነገር እንዲሰራ ሲፈልግ የሚጠቀመው በአንድ መንገድ ብቻ አይደለም፣ የተለያዩ መንገዶችን ይጠቀማል። አንዳንዶቹ ይሰራሉ የማንላቸው መንገዶች ይሰራባቸዋል። አንዳንዶቹ ደግሞ ይሰራል የመሰለ ሳይሰራ ይቀራል። የሆነ ሆኖ ግን እሳቸውን የተጠቀመበት መንገድ ልክ እናቶ ቆርጋንና እናቶ ሜላን እንደተጠቀመው አይነት ነው። ከዚያ ጋር ተመሳሳይ ሆኖ ነው የማየው። ሰውየው ሲመጡም ነበሩ እኔ ኩየራ እና ደግሞ ሲናገሩ ደፋር ወደኋላ አይሉም። መጡና አለቃውን አገናኙኝ አሉ። ራስ መሰን ይባላል። እዛን ጊዜ ኩየራ ኃላፊ ነበረ። አገናኟቸውና እናንተ ሰዎች አቤት እንዲያው እውነት ይዛችኋል ይባላል፣ እንሰማለን። እውነት ሙሉ እውነት ይዛችኋል ይባላል። ነገር ግን ይህንን እውነት ይዛችሁ እዚህ ተቆልፋችሁ የተቀመጣችሁ ምን ልታደርጉ ነው? ለምን አትወጡም? ከዚህ ከአንድ ግቢ ውስጥ ታሽጋችሁ ተቀምጣችሁ በየት ነው ወንጌል የምታሰራጩት? መውጣት አለባችሁ። አሁን ለምሳሌ ወደ ሲዳሞ ብትመጡ እኔ የሚላከውን ሰው እመራዋለሁ። የት ወንጌል መስማት የሚፈልጉ ሰዎች የት እንዳሉ አውቃለሁ። ወደ እነሱ ወስደዋለሁ እና ተረጉማለሁ እና ምንም ችግር የለም። እናንተ ግን ሰው ላኩ፣ ለምን ዝም ብላችሁ ቁጭ ትላላችሁ? ይህንን የጠየቁት። በኋላ ኮሚ ትምህርት ቤቱ ወዲያው ይህን ነገር ሲሰማ እንዴ እውነትም እሳቸው እኛን እየወቀሱ ኑ ለምን አታሰሙንም? እኛ ሄደን በመለመን ፈንታ እኛ ሄደን እናስተምር በማለት ፈንታ እሳቸው መጥተው ኖ አስተምሩ የሚሉ ከተገኘማ በግድ ይህን ጥያቄ መመለስ አለብን ተባለ። ወደ ቦርዱ ተሰበሰበ። ቦርዱ ተሰብስቦ ሲጨርስ ውሳኔው እኔ እንደሆነ ያን ጊዜ እዚያው ኩየራ እየተማርሁም እያስተማርሁም ነበሩ። ወደዚያ እንደሄድ ለአንድ 8 ቀን ያህል ተወሰነ። ሰውየው ጋር አብረን ሄደን። የት ቦታ ድረስ ሄዳችሁ? ዋናይቱ ወደ ደቡብ ስንሄድ ወንዶ ገነት
አለታ ወንዶ ነው። አለታ ወንዶ ነው የሚሆነው። ወንዶ ገነት ላይኛው ነው። ያኛው አለታ ወንዶ ነው። አለታ ወንዶ ዋናው አልፈን ወደ ላይ ሄደን ዋናው መንገድ ላይ አለታ ወንዶ። ከዚያ የእሳቸው ቤትም የነበረው እዛ አጠገብ ነው እና ይዘውኝ ሄዱ። ከቤታቸው አደሩ። ከቤታቸው አድሬ በቀጥሎ ጧት የመጀመሪያውን ትምህርት ያገኘው ያን ጊዜ ነው ከእሳቸው። ምንድነው ዶሮ ስጮህ የጠሩኝ እሳቸው ናቸው። እሳቸው ቤት እንግዳ ሆነው ተኝተው ተንሽ ሳለ በሩን መተው አንኳኩ። ምንድነው ብዬ ብድግ ስል አቶ ጥሩነህ ተነስ ዶሮ እየጮኸ ነው። ዶሮ እንኳ በአቅሟ ወደ አምላኳ የምትጮህበት ሰዓት አላት። ሰዓቷን አታሳልፍ። እኛ ሰዎች ደግሞ ወደ እግዚአብሔር የምንጮህበት ሰዓት መኖር አለብን። የእኛ ሰዓት ከዶሮቹ ያነሰ አይደለም እና አሁን ና እንጸልያለን አሉ። ይህ እንግዲህ በእሳቸው ቤት ልምድ ነው። ዶሮ ሲጮህ እነሱም ደግሞ ይነሳሉ፣ ቃለ እግዚአብሔርን ያነባሉ፣ ይጸልያሉ፣ ይዘምራሉ። ያንን ጧት እንደዚህ አደረግን። ዘመርነ፣ ጸለይነ፣ ቃለ እግዚአብሔር አሰማነ። ከዚያ አደርሁና በቀጥሎ ቀን ይዘው መዞር ጀምራሉ። 8 ቀን እየዞርን ነው። እዚያ አሁን የኛ ትምህርት ቤት ካለበት አጠገብ የኛ ትምህርት ቤት አለ። እዚያ አጠገብ አንድ አቶ ሆቸሶ የሚባሉ ሰውዬ ናገር እኒህ አሁን ቃለ እግዚአብሔር የሚፈልጉ ናቸው። ና ስበክ ና ነው በቃ ና ሰው ተገኘ ስበክ ነው። በነገራችን ላይ መንገድ ስንጓዝ በእግራችን እንጓዝ የነበረው ስንጓዝ ደግሞ ደጋግሞ ነገሩ እንደ ስላደረጉ ጠየቋቸውና የተማሩት ምንድነው ሰው ሲያገኙ የሚያውቁት ሰው ከሆነ እንዴት ናቸው እንደምሰነበታቸው ልጆቹ ከብቶች ምኖች እንዴት ናቸው ብለው ሁሉ አጠያይቀው ባርከው ይሰዱታል። እኛ መንገዳችን እንቀጥላለን። የማያውቁት ሰው እንደሆነ ግን ሰላምታ ከሰጡ በኋላ ጥያቄ አለ። አንተ በክርስቶስ ታምናለህ አታምንም? አይቀርለትም የጥያቄ ታምናለህ በእሱ አዳኝነት አታምንም? አምናለሁ ካለ እግዚአብሔር ባርክ መርቆ መስደድ ነው። አላመንሁም ካለ ግን እንዲያማመን ትሞታለህ ብለው እዚያው ላይ ነው የሚጀምሩት። እንዲያ እያደረጉ 8 ቀን አብረን ስንሰራ ተምሬያለሁ። መጀመሪያ መጸለይ እዚያ ሌሊት ተነስቶ መጸለይ ማለት ነው። ኋላም ደግሞ በመንገድ ላይ ሰው ስትል አታልፍም እና ከዚያ ቀጥሎ ብዙ ከዞርን በኋላ መጨረሻዋ አንድ ተራራ ላይ ነው ትዝ ይለኛል። አንድ ተራራ ላይ አንድ ሰው አሉ፣ ትልቅ ሰው። እሳቸውም ህዝብ ሰብስበዋል እና እሳቸው ደግሞ መስማት ይፈልጋሉ። እንሄዳሉ። ያን አቀበት በግድ ነው የወጣ ነው፣ ግን እንደምንም ወጣ ነው። የአቶ ትትሌ ቤት ነው። አዎ። እሳቸው ግን ያኔ አድቬንቲስት አልነበሩ አይደሉም። ወንጌል መስማት ስለፈለጉ ብቻ ወንጌልንም ግን መስማት ይፈልጋሉ ብለው እኒህ ሰውያቸው የሚመሩ ደግሞ እኒህ ናቸው። ተወልደ ስላሴ ሄድን። ከዚያ ስንደርስ መዓት ሰው ሰብስበዋል እና ሰበኩ። 2 ጊዜ ሰበኩ። ከስብከቱ መጨረሻ ላይ አንድ ወጣት መጣ። ወደ እኔ መጣና ዛሬ አንተ ታሸንፋለህ ወይ እኔ አሸንፋለሁ እንጂ እንደውም የምንላቀቅ አይደለንም ይለኛል። እና ግድ የለም የፈለገውን ያህል ጊዜ እሰጥሃለሁ አልሁትና እስከ እኩለ ሌሊት አብረን አምሽተናል። ያ ወጣት ከበደ መረሳ ይባላል። ብራይት የሆነ ወጣት ነው። ጥያቄው ሰንበት ነበረ። በሰንበት ላይ ነበር። እንግዲህ ሰንበትን አስረዳለሁ አለ። እሱም ለማስረዳት አልቻለም። አሁን ያስረዳለሁ አልሁ። አስረዳሁት። ጥቅሶችን ሁሉ አገኘ። እኩለ ሌሊት ሆነ እንዲያ ስናደርግ። ከዚያ በኋላ አብረን ጸለይን፣ ተለያየነ። ከመለያየታችን በፊት ግን ምን ትመክረኛለህ? ምን ላድርግ አሁን እንግዲህ አለኝ። ወጣት ነህ፣ የመማር ችሎታ እንዳለ ይታየኛል። ኩየራ ብትመጣ ይሻልሃል። ኩየራ ናና ተማር፣ መደበኛ ትምህርት ገብተህ ተማር። በአንድ ቀን አዳር ነው እንደዚህ ሆነው? አዎ አልሁት። እሺ እመጣለሁ አለ። እኔም ተነስቼ መጣሁ። መጣ እሱ፣ ልጁና እሱ ገቡ። እሱ በትምህርቱ 12ኛ ከልጁ ጋር አብረው ተፈትነዋል፣ አብረው አልፈዋል። ሳሙኤል ይባላል ልጁ። ያ ሳሙኤል ፒኤችዲ ያለው የሱ ልጅ ነው። አንዱ የልጅ ልጅ ደግሞ ሃርቫርድ ዩኒቨርሲቲ ግራጁዌት ነው፣ ሃርቫርድ። አንዷ ደግሞ የልጅ ልጅ ለንደን ስኩል ኦፍ ሜዲሲን አሁን አለች፣ እዚህ አለች። ቤተሰቦቹ በጣም ጎበዞች ናቸው፣ በጣም ብሩህ አእምሮ ያላቸው ሰዎች ናቸው። እና እነሱ
ያ የሲዳሞ ስራ ሲጀምር በዚህ አይነት ነው የተጀመረ። መጣ ኩየራ ተመላላሽ ተማሪ ሆነ። እነ ቤተሰቡ ልጆቹ ተማሩ። እሱ ግን ጊዜው ትንሽ ገፋ ስላለበት ወንጌላዊ ሆኖ ተቀጠረ። በወንጌላዊነቱ እያገለገለ አረፈ። የሚገርም ታሪክ ነው። ሌሊቱን አብራችሁ ነው ያደራችሁት ነው የሚሉኝ እንግዲህ እየተነጋገራችሁ። በዚያው ቀን ግን አመኑ። አሁን ተስማምቶኛል። ምክረኝ ነው ያለ። ብቻ ምን ላድርግ? እኔም እንዳልሁ ቅድም ተማር፣ ገና ወጣት ነህ እና ና ኩየራ እንደምንም ቦታ እንፈልግልሃለን፣ ገብተህ ትማራለህ ና አሉት። መጣ። ምን ላድርግ የሚል መጽሐፍ ቅዱስ ታሪክ አለ ከዚህ በኋላ። ልክ በዚህም በእኛው ሀገርም ሆኗል ማለት ነው። የሚገርመው እኒህ ሰው ከበደ መረሳ ልጆቻቸው ዛሬም አለቃ ከበደ የሚባሉ በጣም ትልቅ ሰው ይህንን ሆፕ ቻናል ራሱ በከፍተኛ ደረጃ የሚደግፉ ሰው በጣም ጥሩ ሰው ናቸው። በዚህ አጋጣሚ አለቃ እናመሰግነዎታለን። ምክንያቱም የሚያደርጉት ድጋፍ እጅግ የሚገርም ነው። እሳቸው እንዲመሰገኑ ፈልገው አይደለም፣ ግን ደግሞ ስራቸውን እግዚአብሔር ቢያውቀውም ለእኛ ግን ያደረጉልንን እናነሳለን። ሌላው ልጃቸው ደግሞ እንደዚሁ ደግሞ አለ እዛው ሐዋሳ ውስጥ እንደዚሁ በማገልገል ላይ በተለያየ ስራ የተሰማራ ዘውዴ ከበደ ይመስለኛል። አዎ ልክ ባልሳሳት ልክ ነው ዘውዴ። እነዚህ አይነት ሰዎች ሌሎቹን በሙሉ አላውቃቸውም እና ይህንን የመሰለ ስራ ተሰርቷል። ከዛ በኋላ እሳቸው ወንጌላዊ ሆኑ። አቶ ወልደ ስላሴስ ከዛ ምን ሆኑ? እንደው እርሶን ከወሰዱ በኋላ እንዴት አደረጋቸው? አቶ ወልደ ስላሴም ወንጌላዊ ሆነው በቤተ ክርስቲያናችን ሲሰሩ ቆዩ። እዚያ በኋላ እድሜያቸው ሸመገለ፣ ጡረታ ወጡ እና በጡረታ እንዳሉ አረፉ። ልጆቻቸውን ግን እቺ የሳራ ልጅ ደግሞ በጣም የተቀደሰ ልጅ ያላት እዚህ አድራ የሚሰራው አፍርተዋል ማለት ነው። ቤቱ ባዶ አልቀረም። የነሱ ዘርም ዛሬ ጌታን እያገለገሉ ናቸው። መልካም። የሚገርመው እኒህ አቶ ወልደ ስላሴ ትውልዳቸው ወላይታ አካባቢ ነው። እኔ እንደሰማሁት ሞፈር ቀንበሩን ሽጦ የሄደውን የኤልያስን አገልጋይ እናውቃለን አይደለም? እኒህም ሰው ስራቸውን በሙሉ ትተው ነው የሄዱት። በቃኝ ብለው እንደሰማሁት እዚህ በሀገራቸው ማለት ነው። ሂደው ደግሞ ተሻግረው ልጆቻቸው ዛሬም ሲዳምኛ በደንብ ይናገራሉ እዛው ስላደጉና ወስደው ይርጋለምም ኖረዋል። በተለያየ ቦታ እዛ ሲያገለግሉ የኖሩ ወንጌልን ይዘው የገቡ ሰው ናቸውና እንደነዚህ አይነት ሰዎች ብዙ ያደረጉት አስተዋጽኦ ምናልባት ለዚህ ትውልድ መልካም ምሳሌ መልካም አርአያ ይሆናል። እግዚአብሔር አልጣለም። ልጆቻቸውንም ይኸው የለመለመ እሸት አድርጓቸዋል። እግዚአብሔር በዘመናቸው ደግፏቸዋል። መከራ እንኳን ችግር ቢመጣ ምድራዊ ነው፣ የሰማያዊ ጸጋ ያመልጣቸውም። ይህን በሚመለከት እንደው ጠቅለል ለማድረግ ያክል ፓስተር ተክለ ሃይማኖት ከለቻ ከፍተኛ በዚህ በአርሲን ይዞ በዛ አካባቢ አስተዋጽኦ ያደረጉ ሰው ናቸው። ከፍተኛ አስተዋጽኦ ምንም ታከተኝ የማይሉ ሲዳማም ወርደው ሰርተዋል፣ ከምባታ ሄደው ሰርተዋል፣ ወደ ሀዲያ ሄደዋል፣ ታችም ወደ ወላይታም ሰኬ ብዙ ጥረት ያደረጉ የሚገርሙ ሰው ናቸው። ሌላኛው ደግሞ ከትልቅ የእምነት ጣራ በራሳቸው ትምህርት በሄዱበት የነበሩ ሰው እውነት ሲገለጥላቸው መጥተው ረጅም ዓመት ያገለገለው በዚሁ በደቡብና በናዝሬት ፓስተር ገብረ ክርስቶስ ካሳ ደግሞ ለደቡብ ስራ እንቅስቃሴ እሳቸውን ሳናነሳ እናልፈም። ምክንያቱም ትልቅ አስተዋጽኦ አድርገዋልና ደንበር አልነበረውም እዚያ ሄዶ የማገልገል ነገርና ሁልጊዜ የሚነሱ ሰው። ሌላኛው ቅድም ያነሳናቸው ፓስተር ነገር ሙለታ ናቸው። ረጅሙን የአገልግሎት ዘመን ቅድም እንደተባለ ገንዘብ ቀንሶ መሄድ ቀላል ነው። ፓስተር ከባለቤታቸው ዛሬ አንድ ላይ አድርገው ነው ጠዋደን ከባለቤታቸው ተለይተው ሂደው ይህን የመሰለ አገልግሎት የሰጡ ታላቅ ሰው በእውነት እንደ ምሳሌ እንደ ፋና ወጊ አይተናቸው ልናነሳቸው የሚገቡ ናቸውና በብዙ ነገር የደረሰባቸውን መጎሳቆል የደረሰባቸውን ነገር እኛ አላነሳንም፣ እነሱም አላነሱም። እግዚአብሔር ግን አሻግሮ ያደረሳቸውን ያነሱት። እግዚአብሔር ይህን ሁሉ ያደረገ አምላክ ነው። እግዚአብሔር እናመሰግናለን። ፓስተር ይህን የመሰለ የእግዚአብሔርን ስራና የሰዎችን ደግሞ በእግዚአብሔር ተደግፎ የመስራትን ነገር ስላስተማሩን ከልብ አመሰግናለሁ። ተመልካቾቻችን ለዛሬ የነበረን ዝግጅት በዚሁ ተጠናቋል። በሌላ ጊዜ ደግሞ
ሌላውን የቀረንን ክፍል ይዘን እንቀርባለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።